አንዲት እናት በትዳር ዓለም ውስጥ እያለች አንድ ወንድ ልጅ ትወልዳለች። ያ ልጅ 1 ዓመት እንደሞላው አባት በመኪና አደጋ ህይወቱ ያልፋል። የዚህን ጊዜ እናት በጣም ታዝናለች፣ ልቧ ይሰበራል። ጥቂት እንደቆየች ስራ መስራት እንዳለባት ይገባታል። የሚያስተዳድራቸው አባት ነው። ሙሉ ለሙሉ ሁሉን ወጪ የሚችለው አባት ነበር። ወጣም ሰርታ አታውቅም። ምንም አይነት ነገር ስለ ስራ የምታውቀው ነገር የለም። የቤት እመቤት ነበረች። አሁን ላይ ግን ጠንክራ ሰርታ ልጇንም እሷንም ማኖር እንዳለባት ለራሷ ቃል ትገባለች። ወጣ ስራ ፈልጋ ስራ ገባች። ልጇንም እሷንም የዕለት ተዕለታቸውን እያገኙ መኖር ይጀምራሉ። ልጇም ያድግላትና 17 ዓመት ላይ ይደርሳል። የዚህን ጊዜ ልጇ ጥያቄ ያቀርብላታል። እማዬ ይላታል። ወይ ልጄ ትለዋለች። አሁን 17 ዓመት ሆኖኛል። 18 ዓመት ሊሞላኝ ጥቂት ቀናት ነው የቀረኝ እማዬ። ስለዚህ ለ18 ዓመቴ የምትሰጪኝ ስጦታ ምንድነው ብሎ ይጠይቃታል። እናትም ልጄ ገና ነህ፣ ጥቂት ቀናት ይቀሩሃል ትለዋለች። በዚህ ጥቂት ቀናት ውስጥ ልጇ በጠና ይታመምና ሆስፒታል ይዛው ትሄዳለች። እናት በጣም ታዝናለች፣ ድጋሚ ልቧ ይሰበራል። ዶክተሮቹም አሳዛኝ ዜና ይነግሯታል። ልጅሽ ልቡ ደክሟል፣ ጥቂት ቀናት ብቻ ነው መኖር የሚችለው ብለው መርዶ ያረዷታል። እናት በጣም ትደናገጣለች። ማድረግ የምትችለውን ነገር ሁሉ ጠይቃቸዋለች። እኔ ገንዘብ የለኝም፣ ምንም ማድረግ አልችልም። ልጄን አባቱ ሞቶብኝ በችግር ነው እያሳደግኩት ያለሁት። ምንድነው ማድረግ የምችለው? እባካችሁ እርዱኝ፣ ልጄን ማጣት አልፈልግም ብላ ሆስፒታሉን በአንድ እግሩ ታቆማለች። የዚህን ጊዜ ዶክተሮቹ ሁሉን ነገር አይተው ልጁንም አይተው ከመረመሩ በኋላ ልቧን መስጠት የምትችል ከሆነ ልጇ በህይወት እንደሚተርፍ ይነግሯታል። እናት በጣም ትደሰታለች። እጅግ በጣም ደስታዋ ወደር ያጣል። ምንም ሳታቅማማ ቤት ደርሼ ልምጣ ትላቸውና ለልጇ በጣሽ ወረቀት አልጋው ላይ ታስቀምጣለች። በፍጥነት ወደ ሆስፒታል ሄዳ ያሏትን ሁሉ ምርመራ ጨርሳ ለልጇ ልቧን ለመስጠት ትቀርባለች። ዶክተሮቹም በተሳካ ሁኔታ አጠናከው ልጁን ያተርፋሉ። እናት ህይወቷ ያልፋል ማለት ነው። ልጅ ይህ ሁላ ሲሆን የሚያውቀው ታሪክ የለም። ይሻለውና ልጅ ወደ ቤት ይሄዳል። ቤት ሲደርስ ግን እናቱን አላገኛትም። ሲፈልግ ያጣታል። ወደ ክፍሉ ሲገባ አልጋው ላይ ወረቀት ያገኛል። ልጄ አስታወስክ? 18 ዓመት ሲሞላኝ ምንድነው መሰጭኝ ብለህ ስትጠይቀኝ እጅግ በጣም ግራ ተጋብቼ ነበር ልጄ። የመመልስልህ መልስ ግራ ገብቶኝ ነበር። ምንም የማደርግልህ ነገር ስለሌለኝ፣ ዛሬ ግን እግዚአብሔር ይመስገን የማረግልህን ነገር አግኝቼ አድርጌልሃለሁ። ትልቁን አለኝ የምለውን ነገሬን ለልጄ ስለሰጠው እኔ ደስተኛ ነኝ። ትልቁን ልቤን ሰጥቻለሁ ልጄ፣ በደስታ ኖር ብላ ጽፋለታለች። ልጄ እወድሃለሁ፣ እስከ መጨረሻው በደስታ እንድትኖር መኝልሃለሁ እናትህ ይላል። እንባው በጉንጮቹ ላይ ፈሰሰ። እጅጉን ቢያዝንም ህይወት ይቀጥላልና ልጅ በደስታ መኖር ጀመረ። ታሪኩ ይሄ ነው። እጅግ በጣም ልብ የሚነካ ታሪክ ነው። እናት የቱን ያህል ለልጇ እንደምትሄድ
የቱንም ያህል ፈተናው ቢከብድም እናት ግን ሁሉን ነገር ተቋቁማ ለልጇ ምንም ነገር ማድረግ እንደምትችል ነው ይሄ ታሪክ የሚያሳየን። በጣም ልብ የሚነካ ነው። እኔ ሳነበው በጣም ውስጤ የተነካ ነው። ማለት በሐዘን ነው በእውነት ያነበብኩት። በጣም ደስ የሚል ታሪክ ነው። የቱንም ያህል በየትኛውም ውስጥ ብትሆን እናት ለልጇ መክፈል ያለባትን መስዋዕት ሁሉ ለመክፈል ወደ ኋላ አትልም። ነፍሷንም እስከ መስጠት የትልቁን ልቧን እስከ መስጠት እናት አትሳሳም። እና እጅግ በጣም የተመቸኝና የወደድኩት ታሪክ ነው። ሁላችንም እንግዲህ እናት የሆነ ሰው ይህን ስሜት ይረዳዋል። ለልጅ ምን ማድረግ እንዳለባቸው ለልጃቸው መስዋዕት ሲከፍሉ ምንም ነገር እንደማይሳሱ የሚያሳየን ታሪክ ነው። እጅግ በጣም ደስ የሚል ነው። እናንተ ከተመቻችሁ ላይክ እና ሼር አድርጋችሁ ለሌሎች እንዲደርስ ብታረጉልኝ ደስ ይለኛል። ሰላም ጤና ይስጥልኝ ውዶቼ፣ ስላዳመጣችሁኝ በጣም ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮና በሌላ እንደዚህ ታሪክ እስከምንገናኝ ድረስ ሰላም ሁኑ።